በዛሬው ዕለት ያቀረብኩላችሁ መረጃ ደግሞ ቪላ ቤት ከ75 ካሬ ሜትር ጀምሮ እስከ 2000 ካሬ ሜትር በአዲስ አበባ ውስጥ ዋጋቸው ከ9 ሚሊዮን 500 ሺህ ብር ጀምሮ እስከ 200 ሚሊዮን የሚሸጡ ወሳኝ የቤት መረጃዎችን አቅርቤላችኋለሁ። በአያት፣ በሴሚሲ፣ በቦሌ እንዲሁም በጎተራ ለሽያጭ የቀረቡ የቤት መረጃዎችን አብራችሁ ቆዩ። ሙሉ መረጃ ታደምጣላችሁ። መልካም ቆይታ። ዛሬ ቀዳሚ አድርጌ ያመጣሁላችሁ የቤት መረጃ እንግዲህ ከትንሹ ዋጋ ነው የምንጀምረው። ይህም ቤት እንግዲህ መሬት የያዘ ቪላ ቤት ነው። የሚገኘው በአዲስ አበባ ውስጥ አያት አካባቢ ነው። ይህን ቤት እንግዲህ በዲጂታል ካርታ ነባር ይዞታ ላይ ነው የምታገኙት። ምናልባት ቪላ ቤት ለምትፈልጉ እንዲሁም ዋጋቸው ዝቅ ላለ የምትፈልጉ ካላችሁ አሁን ለጊዜው እየኖራችሁበት ቆይታችሁ ከተወሰነ ጊዜ በኋላ ደግሞ አፍርሳችሁ የፈለጋችሁትን የቤት አይነት ፎቅም ወደ ላይ መገንባት ትችላላችሁ። 75 ካሬ ሜትር ስፋት ያለው ነው። መኝታ ቤት፣ ሳሎን፣ ሻወር፣ ሽንት ቤት፣ ኪችን እንግዲህ እንደ መጠኑም ቢሆን የሚያስፈልጉ ነገሮችን ሁሉ አሟልቷል። ስለዚህ አቅማችን ነው ለምትሩም 9.5 መሬት የያዘ 75 ካሬ ሜትር ቪላ ቤት ውስን ድርድር አለው ተብሎ ለሽያጭ ቀርቦላችሁ ይገኛል። ስለዚህ ይህን ቤት የምትፈልጉ ካላችሁ እንግዲህ ቀድማችሁ ደውላችሁ ሌሎችም በ90 ካሬ ሜትር ሰሞኑንም በርካታ ቤቶችን አቅርቤላችኋለሁ። ከ12 ሚሊዮን ብር ጀምሮ የሚያልቁ እጅግ በጣም ጽድት ያሉ ምርጥ ሰፈር ላይ ያሉ አያት አካባቢ ያሉ እነሱንም እንዳማራጭ ይረዳችኋል፣ ማየት ትችላላችሁ። ከዛ ውጭ በዚህ ዋጋ አካባቢ ሌላም አካባቢ የምትፈልጉ ካላችሁ አሉ። በአቃቂ ቃሊቲ ክፍለ ከተማ በፎቅ ደረጃ እጅግ በጣም በርካታ ነገሮች አሉ። መታችሁ መምረጥና ማየት ትችላላችሁ። ዛሬ ወደ አቀረብኩት ወደ ሁለተኛው መረጃ ያመራው። ሁለተኛው መረጃ እንግዲህ ነባር ፋይል ዲጂታል ካርታ አቀማመጡ ወደ ምስራቅ የዞረ እጅግ በጣም ቆንጆ ቤት ምርጥ ሰፈር ላይ ሴሚሲ አካባቢ ለሽያጭ ቀርቦላችሁ ይገኛል። በወሰን በኩል ማለት ነው። በሴሚሲ ሚካኤል ጀርባ ላይ ያለ ሳይት ነው። እንግዲህ ይህን ቤት በ250 ካሬ ሜትር ጠቅላላ ስፋቱ ሲሆን ካርታ ላይ 240 አካባቢ ነው። ይህን ቤት እንግዲህ በውስጡ ወደ 7 የሚጠጉ መኝታ ቤቶች፣ ግራውንድ ላይ እጅግ በጣም ሰፊ ሳሎን፣ ኦፕን ኪችን የተገጠመለት አለ። በአጠቃላይ ቤቱ በጣም ቆንጆ ነው። ግቢው ቢያንስ 3 መኪኖችን ማቆም ይችላል። ከዛ ውጭ እንግዲህ መኝታ ቤቶቹ አንድም መኝታ ቤት የጋራ ሻወር ሽንት ቤት የሚባል ነገር አይጠቀምም። የራሱ የሆነ የውስጥ ሻወር ሽንት ቤት፣ ሰፋ ያሉ መኝታ ቤቶች እንዲሁም ቁም ሳጥንም እያንዳንዳቸው መኝታ ክፍሎች ያላቸው ሲሆን ቆንጆ ቴራስም ተዘጋጅቶለታል። ስለዚህ ይህ ቤት እንግዲህ በነባር ፋይል ነው የሚገኘው። በባንክ በፍጥነት መግዛት የምትፈልጉ እንዲሁም በካሽ ዋጋው አሁን ለሽያጭ የቀረበበት 45 ሚሊዮን ብር ነው። በትክክል ገዥነን ካላችሁ እንግዲህ መታችሁ ከሻጩ ጋር ተገናኙ፣ ፋይሉንም አጣሩ። በእርግጥ ምንም እንከን የሌለበት ነባር ፋይል ላይ ያለ ቆንጆ ቤት ነው። ስለዚህ አድማጭ ተመልካቾቻችን ሴሚሲ ሚካኤል ጀርባ በወሰን አካባቢ ለሽያጭ የቀረበ ቆንጆ ቤት ነው። እንዳያመልጣችሁ መታችሁ እዩት። ወደ ሶስተኛው የቤት መረጃችን ስናምራ ደግሞ በዚሁ በአዲስ አበባ ውስጥ እንግዲህ በርካታ ቤቶች ለሽያጭ ቀርበው ዘመናዊ ለየት ያሉ ቤቶች ከሚገኙበት አካባቢ የኛም የዘወትር ውሏችንና በርካታ ኢትዮጵያውያንም ቤት የሚፈልጉበት አካባቢ አያት ቆንጆ ቤቶች እንዳሉ እኛም እያቀረብ ነው። አሁንም በቅርቡ እስካሁን በሀገራችን ደረጃ ያልታዩ ዘመናዊ ቤቶችን የምናቀርብላቸው የመኖዛ አካባቢ። ታዲያ ይህ የምታዩት ቪላ ቤትም በአያት አካባቢ ለሽያጭ ቀርቦላችሁ ይገኛል። አያት 5 አካባቢ የሚገኝ ነው። 250 ካሬ ሜትር የካርታ ስፋቱ ነው። እስካሁን ያልተኖረበት ዘመናዊ ቪላ ቤት የምትፈልጉ ካላችሁ ይህን ቪላ ቤት እንግዲህ አቀማመጡ ወደ ሰሜን፣ ግቢው ደግሞ ማንኛውንም የቤት መኪና የሆነ 2 ትልልቅ መኪኖችን ማቆም ይችላል። ከዛ ውጭ የቤቱ አሰራር ከመሬት ትንሽ ከፍ ብሎ ምክንያቱም ውሃ ምንም ነገር ቢሆን እንግዲህ ወደ ግቢ መግባት እንዳይችል ታስቦ ተጠንቶ ለራስ ተብሎ የተገነባ ቆንጆ ቤት ነው። እንዲሁም ሰፊ ሳሎን ነው ያለው። ኦፕን ኪችን በሚገባ ሁኔታ ተገጥሞለታል። የቤቱ ከፍታም እጅግ በጣም ገራሚ ነው። እንግዲህ ከቤቱ ወለል እስከ ጣራው ከፍታ በ3 ሜትር ከ25 አካባቢ እንደሆነ
አይቻለሁ። ታዲያ ይህ ማለት አገራችን የሙቀት መጨመር ቢስተዋል ምንም አይነት ቤቱ ላይ የሙቀት ሁኔታ እንዳይስተጋባ ታስቦ ተሰርቷል። ምርጥ የጂፕሰም ቦርድ ዲዛይን እንዲሁም መብራት ሲስተሞቹም የጠቀመው የፊኒሽንግ ማቴሪያል እጅግ በጣም ገራሚ ሆኖ ዋናው ላይ 3 ትልልቅ መኝታ ቤቶች አሉ። 3 መኝታ ቤቶች ስፋታቸው ተመሳሳይ ሆኖ እንዲሁም ቁምሳጥን ያላቸው ትልቁ መኝታ ቤት የራሱ የሆነ የውስጥ ሻወር ቤት፣ የልጆች የጋራ ሻወር ቤት ያለው ሲሆን ወደ ሰርቪሱ ቦታ ላይ ስንሄድ ደግሞ 2 ቆንጆ ሰርቪሶች ሰፋ ያሉ እንዲሁም ሰፊ ትራዲሽናል ኪችን ካቢኔት አልተገጠመ። እሱን እናንተ ማከናወን ትችላላችሁ፣ አሊያም ሻጩ በምርጫችሁ የሚያስተካክለው ይሆናል። ነገር ግን ይህ ቤት ቆንጆና ዘመናዊ ሰፈር እጅግ በጣም አንደኛ የሆነ ቤት 250 ካሬ ሜትር 30 ሚሊዮን ብር ጥሪ ለሽያጭ ቀርቦ ይገኛል። አማራጭ አለ፣ ባጠገቡ መታችሁ ማየት ትችላላችሁ። ስለዚህ የተሟላ ፋይል ዲጂታል ካርታ ይዞ በነባር ፋይል ላይ የተሰራ ነው። ምንም አይነት የዶክመንት ችግር የለበትም። ትክክለኛ ወሳኝ ገዥ ሆናችሁ እኛ ቤቱን እናሳያችኋለን፣ ከሻጩ ጋር እናገናኛችኋለን። ፈጣሪ ከፈቀደላችሁም 1 ሚሊዮን ብርም ይሽጥላችሁ። 30 ሚሊዮን ብር ጥሪ ብሏል። ድርድር አለው። ቀርባችሁ ማውራትና መደራደር ትችላላችሁ። አማራጮችንም ለውሳኔ ይረዳችሁ ዘንድ መታችሁ ማየትና መጎብኘት ትችላላችሁ። ዛሬ በአራተኛነት የምታዩት ቤት ደግሞ የድሮ ቤት ነው። ኦልድ ሞዴል ቪላ ቤት አለ። እንዲሁም ጥግዞ ሰርቪስ ያለው ሰፊ ግቢ ያለው ቤት ነው። ይህን ቤት የምታገኙት ደግሞ ቦሌ አካባቢ መግዛት ለምትፈልጉ ሰዎች ነው። ቦሌ አካባቢ ይገኛል። ስለዚህ አሁን ተከራይቶ ጥሩ ገቢ እያስገኛለን። ከዋና አስፓልትም በቅርብ ርቀት የሚገኝ ስፋቱ ደግሞ 442 ካሬ ሜትር ነው። በይዞታ 490 ካሬ ሜትር ሲሆን እንግዲህ ቦሌ አካባቢ ምንም አይነት የዶክመንት ችግር የለበትም። እናንተ ብቻ ለምትገነቡትና ለምታከናውኑት ግንባታ ማስኬድ ይቻላሉ ብላችሁ አጣርታችሁ መግዛት ብቻ ነው የሚጠበቅባችሁ። ዋጋው ደግሞ እጅግ በጣም ቆንጆ። ስለዚህ ቦታውን ለአፓርትመንት ለመስራት ተመራጭ የሆነ አካባቢ አይታችሁ የምትወዱት ሲሆን አሁኑኑ ገዝታችሁ ይህን ቤት ትርፋማ መሆን ይጠበቅባችሁ። ዋጋው 45 ሚሊዮን ነው። እንግዲህ የአዲስ አበባ ዋናው ምርጡ ከተማ ቦሌ ላይ ይህን ቤት ወይም ይህን ካርታ ስፋት ያለው ቦታ በዚህ በ45 ሚሊዮን ብር ማግኘት እጅግ በጣም ቆንጆ። ስለዚህ ይህን ቤትና ቦታ መታችሁ እዩ። ፋይሉንም እንደነገርናችሁ በደንብ ሂዳችሁበት አጣርታችሁ መግዛት ይጠበቅባችኋል። ዋጋም በደንብ ተደራድራችሁ መግዛት አለባችሁ። ሌሎች አማራጮችንም በአካባቢው ከ500 ካሬ ሜትር ጀምሮ ዋጋቸው ግን እስከ 120 ሚሊዮን ብር የሚጠሩ ማየት ትችላላችሁ ማለት ነው። ከዛ በመቀጠል በጎተራ ማሳለጫ አካባቢ ቦታ መግዛት የምትፈልጉ ኢትዮጵያን ካላችሁ በተለይ ታዋቂ ባለሀብቶች እጅግ በጣም ወሳኝ ቦታ ነው። እንዲሁም ሪል ስቴት አልሚዎች 2000 ካሬ ሜትር ይዞታ ያለው ነው። እንግዲህ የካርታ ስፋቱ ነባር ዞታ 2000 ካሬ ሜትር ቪላ ቤት አለው። ይህን ቤት እንግዲህ በ200 ሚሊዮን ብር ጥሪ ተብሎ ዋና አስፓልቱን የያዘ ለሽያጭ ቀርቦላችሁ ይገኛል። ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ በአዲስ አበባ ውስጥ በየትኛውም አካባቢ እኛ ጋር በርካታ ቤቶች አሉ፣ እየመጣችሁ ማየት ይጠበቅባችኋል። ከዛ ውጭ በአዲስ አበባ ውስጥ የትኛውም አካባቢ የሚሸጥ ሀብት ንብረት ቦታ ካላችሁ አድርሱን፣ እንሸጥላችኋለን። የዕለቱን መረጃ በዚህ ጨረስን። ሰላም ቆዩን።